ቅዱስ ዲሜጥሮስ። ቅዱስ ዲሜጥሮስ የእስክንድሪያ 12ኛ ጳጳስ ከመሆኑ በፊት የቤተ ክርስቲያን እውቀት ያልነበረውና በግብርና ሥራ የሚተዳደር ሰው ነበር። አባቱ ደማስቆ ወይም እንድራኒቆስ፣ አጎቱ ደግሞ አርማስቆስ ወይም አስተራኒቆስ ይባላሉ። ሁለቱም በዘመነ ሰማዕታት ከኢየሩሳሌም ርቀው በባዕድ ሀገር በፋርስ ባቢሎን በስደት ለረጅም ዘመናት ይኖሩ ነበር። በዚህ የስደት ዘመናቸው ከሁለቱ ደማስቆና አርማስቆስ በስተቀር በሀገሩ የሚኖሩት አሕዛብ ነበሩ። ለዲሜጥሮስ አጎት አርማስቆስ ልዕልተ ወይን የምትባል ሴት ልጅ ነበረችው። መሞቻቸው ጊዜ በደረሰ ጊዜ ለወንድሙ እንድራኒቆስ ልጄን ለአሕዛብ እንዳትድራት ብሎ አምሎት ሞተ። ልዕልት ወይን ለአቅመ ሔዋን በደረሰችበት ወቅት ዲሜጥሮስም ለአቅመ አዳም ደርሶ ነበርና አባቱ ደማስቆ ልጄን ከአሕዛብ ጋር አጋብቼው የሃይማኖት ዝምድና ከሚፈርስ የሥጋ ዝምድና ቢፈርስ ይሻላል ብሎ ከወንድሙ ልጅ ከልዕልተ ወይን ጋር አጋባቸው። እነዚህ ሁለት የታላቅና የታናሽ ልጆች ከተጋቡ በኋላ እንደ ወጉ ሥርዓተ መርዓት ወመርዓዊ እንዲፈጽሙ በሰርጋቸው ዕለት ማታ በጫጉላ ቤት ትተዋቸው ሳለ ሁለቱም ሐዘን ገብቷቸው ያለቅሱ ጀመር። የሐዘናቸው ምክንያት ደግሞ የወንድማማች ልጆች ሆነው ሩካቤ ሥጋ ለመፈጸም ባለመፈለጋቸው ነበር። ያን ጊዜ ልዕልተ ወይን እንዲህ ስትል ጠየቀች፣ ለመሆኑ ይህንን ያደረግከው እኔን ንቀህ ነው ወይስ ዝምድናችን ንቀ? ዲሜጥሮስም መለሰ እንዲህ በማለት አንቺም ዝምድናችንንም ንቄ ሳይሆን የአባቴን ፈቃድ ለመፈጸም ነው። ከዚህ በኋላ ሁለቱም ከስምምነት ላይ ደረሱ። ይኸውም ያለ ሩካቤ ሥጋ በድንግልና ለመኖር ነበር። በሰዎች ዘንድ ግን እንደ ባልና ሚስት በመምሰል ለመኖር ተስማሙ። በዚህ ሁኔታ 48 ዓመታትን በድንግልና ኖረዋል። ከዕለታት በአንድ ቀን ዲሜጥሮስ ገበሬ እንደመሆኑ ወደ እርሻው በሚገባበት ወቅት ያለ ጊዜያቸው ያፈሩ 3 የስንዴ ዛላና 1 የወይን ዘለላ አግኝቶ በመገረሙ ከልዕልተ ወይን ጋር ተመካክሮ ወደ ቤተ እግዚአብሔር ወሰደው። በዚህ ዕለት የመንበረ እስክንድሪያ 11ኛ ጳጳስ የነበረው ቅዱስ ኦልያኖስ ዮልዮስ ከዕድሜ ብዛት የተነሳ በማርጀቱ ከእርሱ ቀጥሎ የሚሾመው ጳጳስ በሱባኤ ያየ። ሕዝቡን በቤተ እግዚአብሔር ሰብስቦ ሊነግራቸው ባሰበበት ወቅት ቅዱስ ዲሜጥሮስ ከእርሻው ያገኘውን 1 ወይን ዘለላና 3 የስንዴ ዛላ ይዞ መጣ። ለጳጳሱ በሰጠው ጊዜ ከእርሱ ቀጥሎ እንደሚሾም በሱባኤ ስለተገለጠለት ቅብአ ሜሮን ቀብቶ ሥርዓተ ጵጵስናን ፈጽሞለታል። ይህ ሲሆን ግን ዲሜጥሮስ አላወቀም ነበር። ከጥቂት ቀናት በኋላ ቅዱስ ዩልያኖስ አረፈ። ሕዝቡም ቅዱስ ዲሜጥሮስ ጳጳስ እንደሚሆን ቅዱስ ዩልያኖስ ነግሯቸው ስለነበር ወንበር ባዶን አያድርምና በአባታችን ቦታ ተቀመጥልን፣ ተሾምልን ብለው ያዙት። ቅዱስ ዲሜጥሮስም እኔ ገበሬ ሕጋዊ ሚስት ያገባሁ ነኝ፣ እንዴት በንጹሕ በማርቆስ ወንበር እቀመጣለሁ? በምን አይነት ሁኔታስ ጳጳስ ሆናለሁኝ? ቢላቸው ግድ አሉትና ሾሙት። ከዚህ በኋላ ቅዱስ ዲሜጥሮስ ቅዳሴና መጽሐፍት ብሉይና ሐዲስን ተገልጾለት ለሕዝቡ አስተምሯል። የሕዝቡ ኃጢአት እየታየውም አንተ በቅተሃልን ቁረብ፣ አንተ ግን ገና ነህ እያለ ይመልሳቸው ነበር። በዚህም የተነሳ ሕዝቡ ጋለሞታውን አቅፎ በማርቆስ ወንበር ላይ ብናስቀምጠው እኛን አትቁረቡ ይለናል ብለው በሐሜት ወደቁ። ከዚህ በኋላ ሊቀ መላእክት ቅዱስ ሚካኤል ዝም በማለት ሕዝቡ በሐሜት ተጎዱ፣ በአንተና በሚስትህ መካከል ያለውን ነገር ግለጽ ብሎ አዘዘው። ቅዱስ ዲሜጥሮስም ሕዝቡ አንድ እንጨት ይዘው ይመጡ ዘንድ አዘዘ። እንጨቱንም አስደምሮ አቃጥሎ ቅዳሴ ገባ። ከቅዳሴ ሲወጣም በእሳት ውስጥ እየተመላለሰ አጠናቸው። ልዕልተ ወይን ከሴቶች መቆሚያ ጠርቶ መጎናጸፊያሽን ዘርጊ በማለት
ልብሷ ላይ ፍህሙን ዘግኖ ቢያስቀምጠው ከዝሃው ላይ አንዲት እንኳን ሳይጠቁር ቀርቷል። ካህናቱም ሕዝቡን ይህንን አይተው አባታችን ሆይ ይህንን የሠራኸውን ሥራ ታስረዳን ዘንድ ከቅድስና እንሻለን ቢሉት የሠራሁት ከንቱ ውዳሴን ሸች አይደለም፣ እናንተ እኔን አምታችሁ ስለ እኔ እንዳትጎዱ እንድትድኑም ከዚች ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላቸው ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። በዚያን ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው፣ አጽናናቸውም። ቅዱስ ዲሜጥሮስ 180 እስከ 222 ዓመተ ምህረት በመንበረ እስክንድርያ ላይ ሲቆይ ትልቅ ምኞትን ይመኝ ነበር። ይኸውም ጾመ ነነዌ፣ አብይ ጾምና ጾመ ሐዋርያት ከሰኞ፣ በዓለ ደብረ ዘይት፣ በዓለ ሆሳዕና፣ በዓለ ትንሣኤና በዓለ ጰራቅሊጦስ ከእሁድ፣ በዓለ እርከበ ካህናት፣ ጾመ ድህነት ከረቡዕ፣ በዓለ ዕርገት ከሐሙስ፣ በዓለ ስቅለት ከዓርብ ባይወጡ በዓይን ለዋወጡ ይመኝ ነበር። ምክንያቱም እነዚህ በዓላት የጌታችን ኢየሱስ ክርስቶስ በነበረበት ዘመን በእነዚህ ቀናት ስለዋሉ ነው። ቅዱስ ዲሜጥሮስ በዓላትና ጿማትን ከጥንት ዕለታቸው እንዳይወጡ ሲመኝ የታዘዘ መልአክ ወደ እርሱ መጥቶ ነገር በምኞት ይገኛልን? ሱባኤ ገብታ አግኝ ብሎ ነገረው። ከሌሊቱ 23 ሱባኤ ግባና አበቅቴ ይሆንልህ፣ ከቀኑ 7 ሰዓት ሱባኤ ገብተ መጥቅ ይሆንልህ ብሎም አዘዘው። ሌሊቱን አብዝቶ ቀኑን ለምን አሳነሰው ቢሉ የታመመ ሲጠይቅ፣ የታሰረ ሲጎበኝ፣ ወንጌል ሲያስተምር ስለሚውል ቀኑን አሳጥሮ ሌሊቱን አስረዝሞታል። ማንኛውን ቁጥር ከ30 ከበለጠ በ30 በአውደ ወርህ እንግደፈው ወይም ለ30 እናካፍለው። እንደሚታወቀው አንዱ ሱባኤ ማለት 7 ቀናት ናቸው። 7 ሱባኤ 2361 ይሆናል። 161 በ30 ስንገድፈው ስናካፍለው 5 አውደ ወር 11 ይቀራል። 11 አበቅቴ ብሎታል። የቀኑን 7 ሱባኤ በ7 ስናበዛው 49 ይሆናል። ባሕረ ሐሳብን ቁጥር ያለው ዘመን የሚል ትርጓሜ እንዳለው ከዚህ እንረዳለን። እያንዳንዱን የቃላት ፍቺ በተናጠል ብናይ ባሕር ዘመን፣ ሐሰበ ደግሞ ቆጠረ ማለት ነው። በዚህም ባሕረ ሐሳብ የዘመን አቆጣጠር ቅድስት ቤተ ክርስቲያናችን የምትጠቀምበትን የሰራልን አባታችን ቅዱስ ዲሜጥሮስ። ቅዱስ ዲሜጥሮስም ያለ እረፍት ከጠዋት እስከ ማታ ምዕመናንን ያስተምር ነበር። በሸመገለም ጊዜ በሰላም በፍቅር በአንድነት በሰላም አረፈ። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህ አስደናቂና አስገራሚ የአባታችን የቅዱስ ዲሜጥሮስ ታሪክ እንደወደዳችሁ ተስፋ እናደርጋለን። በቀጣይም በሌላ ቅዱሳን ታሪክ ገድል ይዘን እስከምንመጣ ይህንን መንፈሳዊ ቻናል ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት በማስፈር መንፈሳዊ ድጋፋችሁ አይለይ እንላለን።